ለምን ወስደው ምን ማታለሽ? ምን ታረጋለህ? ምን ያዘ? ምን ያረጋል? ጓደኛዬ ነብዬ አምኜ ነበር። ዊና አምኜ ነበር። እሺ ምን አልሰጠህም። ናውጣልህ አልወጣም። እኔ አልወጣም። ኤፍሬም እኔ ምን አድርጌ ነው? ምን አድርጌ ነው? ምን አድርጌ ነው? የምታወራውን ነገር ለይ መጀመሪያ። እኔ እናንተ ባለጌ አይደለም። እኔ እንዳንተ እኔ ባለጌ ነኝ። የማንዳ በጣም ባለጌ። እኔ ባለጌ ምን አደረግሽ? ጊዜ ስጪ። ዞር በልልኝ በቃ። አንተ በጣም ቆሻሻ ሰው ነህ። እንዴ እዚህ ጋር ፈቅሻለሁ ያልከኝ እዚህ ጋር እንደዚህ ሆነልሻለሁ፣ እዚህ ጋር እንደዚህ ምን ልታመጪ? እደፍሮኛል ብዬ እጮሃለሁ። ወንድ ነሽ ሞክሪ። የማንዳ እጮሃለሁ። የማንዳ እናት የጅል ስራ በዚህ ነው አይደል? ወይ በዚህ ወይ በዚህ። ኤፍሬም ተልከሰከሰ ማለት አሁን ነው። የምሬን ነው የምላችሁ። ኤፍሬም በጣም ልክስክስ ወራዳ ነህ ማለት። ዊና በጣም ከቡታጅራ ልጆች ከዩቱበሮቹ አሉ ከተባሉ ለሴት ልጅ ክብር ያላቸው እናንተን ወደ አንዱ ጋር ማያሽቃብጥ በቃ ከምንም ማሽቃበጥ የሌለበት እውነተኛ ትክክል ልጅ ፈራ እግዚአብሔር ያለበት እስካሁን ድረስ የማየው ከቡታጅራ ዩቱበሮች ዊና ነው። በነገራችን ላይ አንተን ባለጌ፣ በነገራችን ላይ ባለጌ ሰው ራሱ የሚያደርገው ስለሚመስለው ሰው የሚያደርግ ነው የሚመስለው። እንግዲህ እቺ ኢማንዳ ቡታጅራ ላይ ወታ በሄደችበት ሰዓት ዊና ነበረ ካጠገቧ ማለት ነው። ስለዚህ አገሩን አታውቀውም ምን አትለውም። ስለዚህ እዛ ጋር እያወሩ ስለደረሰ አንተ ጓደኛ አይደለህም መኝታ ቤት የምትሰራ ወገጉን ይዘዋል። ወግ ነው ሲዳሩ ማልቀስ ትላለች አያቴ። እውነት ነው። ሰላም ውዶቼ እንዴት አላችሁ? ውድ የኔ እንቁ የሆናችሁ ቤተሰቦች እንዴት አላችሁ ማለት ነው። ዛሬ ትክክል የሆነውንም ትክክል እንላለን እንፈተፍታለን ማለት ነው። አቶ ነውር ጌጡ ኤፍሬም ነውር ጌጡ ብላ ያወጣችለን ለሚናት ያተንቤ። በነገራችን ላይ የኤፍሬም ቤተሰቦች ሳላደንቃቸው አላልፍም። እግዚአብሔርን እንደዛ አይነት አማት ያጋጥማችሁ። እውነት አለ። አሁን የእንትና የማን ነበር ስሙ? የዩቱበሩ ማን ነበር? የወፍራሙ ልጅ እናቱ መታ እንዴት እንደምታበጣበጣቸው እያያችሁ ነው ውዶቼ ማለት ነው። እኔ አማት እንደዚህ አይነት አማት እኔ ትዳር ግማሾቹ ትዳር በሷ የተነሳ ጠላው ምናምን ያሉ አሉ። እውነትም እኔ እናቱን ይቅርታ እንደ እናት አከብራታለሁ፣ ግን እናት ቤቷን እንትን ስትል የተጣላ ዋሽታ ስታስታርቅ ነው እንጂ እንደዚህ እያሽጓበጠ ሌላ ሴት እያመጣች እንትን ስትል አይቻላቅም። በነገራችን ላይ ያላዛር እናት አላዛር የእሱ እናት እኔ በስመ አብ ወልዱ በእሷ አይን አይቼ ትዳርን ጠላው ትላላችሁ። ለማንኛውም ኤፍሬም ነውር ጌጡ ብለዋለች። እንግዲህ ኤፍሬም ሳይሆን ስሙ ነውር ጌጡ ነው እያለን ነው እንግዲህ ይችን ልጅ እንግዲህ ከካናዳ ድረስ ሲያመጣት ህያብን እቅፍ አድርጎ አልጋው ላይ በጎን ህያብን ቅልፍ ሲይዛት ያላንቺ ልሙትልሽ፣ ልፈረጥርልሽ፣ ልቆረጥልሽ እያለ ከዛ መንጫ ደግሞ አስታውሳችሁ ከሆነ ውዶቼ ማለት ነው እንዲሁ እውነት ለመናገር ሂዱና ቪዲዮ ኤፍሬም ቤት ማለት ነው ልጅቷ አየር ማረፊያ ደርሳ እንደነገ ልትመጣ እንደዛሬ እኮ ነው እንደዚህ እየተቀላለዱ በቃ እኔና ህያብ እዚህ ላይ ያበቃል ፍቅረኛ ልትመጣ ነው ያለው። ድፍረቱ ራሱ ረብስ ማም እኔ እሱን ስሰማ ያሳብደኛል። እንደው ህያብ ስለሆነች ነው እንጂ እኔ ብሆን በዛ ባለበት እንትኑ ነበር እንትን እምለው። የምሬን ነው የምላችሁ። አስባችሁታል? በህያብ ላይ እንደዚህ አይነት ድርጊት ማለት ነው። በጣም ነውር ጌጡ ራሱ ያንስብሃል። ነውር ጌጡ ያንስብሃል። እንደው ሌላ ቃላት ቢኖር በጣም አስባችሁታል? ከኢትዮጵያ እስከ ካናዳ ከካናዳ እስከ ኢትዮጵያ ልጅቷ ደግሞ ፍቅር አለኝ ብላ አስባችሁታል? ቤተሰቦቿ እዛ ናቸው። ቤተሰቦቿን ኩላትታ ይሄ ፍቅር ማለት ግን ምን ማለት ነው? እኔ ምን አስቦ ህያብን የመሰለች እንቁ የሆነች ልጅ ትቶ ይችን ቆንጆ ናት ሰው አለነገሩ ግን እንዴት ማለት በነገራችን ዩቱበሩ ፕራንክ ነው እያሉ አሁን ይሄ ፕራንክ እውነቱ አያስታውቅም፣ ውሸቱ አያስታውቅም። በጣም እንጃ ብቻ ሰው መተዳደሪያው ነው ይተዳደርበታል። ግን እዚህ ጋር ሪል የሆነ የብዙ ሰዎች ህይወት እየተበላሸ ነው። የምሬን ነው ብላችሁ እና ውዶች የምልላችሁ ነው። እዚህ ጋር አሁን
አንዳንዴ ጥሩ ቤተሰብ ያስፈልጋቸዋል። አሁን ኤፍሬም ከዛ እያጥረገረጉ ነው። ወንድሞቹ ብትሉ፣ እህቶቹ ብትሉ፣ ጓደኞቹ ብትሉ ማንም አልተቀበለውም። እዩት እንግዲህ የቡታጀራ ዩቱበሮች አሽቋላጮች የምላችሁ ሩታና አብርሃም ሲጣሉ ግማሹ ከአብርሃም ጎን እንደዛ ሲላቸው ከሩታ እንደዛ ሲላቸው ከአብርሃም እያሉ በጣም አሽቋላጮች ናቸው። እውነት በቃ የሆነ እንጃ ብቻ ወደድ በያዎች ናቸው። ዊና ደግሞ ትክክለኛ እኔ እንዳልኳቸው ከቡታጅራ ዩቱበር በቃ እዛም አለሁ የሚል ኤፍሬም ጋር ደግሞ በጣም ስለሚዋደዱ በጣም ስለሚቀራረቡ ነው። እንግዲህ ሂያ ብዙ ዋጋ ከፍላለታል። የዛን ጊዜ እንኳን ታሙ እንዴት እንደሆነች ታውቃላችሁ። እና አንዳንዴ ወንዶች ግን ምንድን ነው ማን ነው የሚታመነው? ግን በአሁኑ ሰዓት አስባችሁታል? የኔ የምለው ብዙ ቅድ ብዙ አላማ የነበረኝ የማለመው የነበረ አብሬው እየተኛው ሌላ ሴት እየጀነጀነ ይገርማል እኮ ግን ታዲያ ምንድን ነው አሁን ላይ እኮ ጊዜው ግን ማለት ነው በጣም እንጃ ብቻ። እና በእርግጥ ልጅቷ ጥፋተኛ ናት እዚህ ጋር እንዳለል ፕራንክ ነው ለስራ ነው ዩቱበር ስለሆነ ለዩቱብ ብለን ነው እንጂ ምንም አይደለች ብሎ ነው ያሳመናት። እርግጠኛ ነኝ አሁን እንደሰማሁት አሁን እንዳየሁት ከሆነ ማለት ነው። እና ምን ልላችሁ ነው ውዶች፣ አንተ ነህ እንጂ ነውር ጌጡ ኤፍሬም። ይሄ ራሱ በጥፊ ራሱ ሲያንስ ነው። እንደውም እሷ ሆና ነው እንጂ ከዛ ድረስ ቤተሰቦቿን ጥላ መታ አንተን ብላ እንደዚህ ስታደርጋት እኔ እንደውም ልጅቷ ይሄ ብቻ ሲያንስ ነው። እና ምን ልላችሁ ነው፣ አንዴ ባለስልጣን ልጅ ናት። እኔ ፍራቻ የወንድ ልጅ አንዳንዴ ወንድሙ ምን ብሎታል? ወንድ ልጅ ነህ በቃ ምናምን ብሎታል። በእርግጥ ጥፋት ስለሆነ በጥፋት ልክ መቀጣት አለብህ ብዬ አምናለሁ። ግን ደግሞ ቅጣት አለው ተምረህበት የምታልፍ ነገር መሆን አለበት እንጂ ስለ ህያ ሲያወራ ድሮ ታውቃላችሁ፣ ስለ ፍቅር ሲጠየቅ ራሱ በቃ እንቁ የሆነች ምናምን ባፋቸው ነው። በተግባር በተግባር የሚኖረው ሰው ነው እኛ ያጣ ነው። በአፍማ ሁሉም ይቀባጥራል፣ ሁሉም የምሬ ነው ምላችሁ። ግን በተግባር የሚኖረው ሰው አጣ ነው። በቃ ሁላችንም ዝም ብለን በስሜት ሆነ የምንገፋው ማለት ነው። የምሬ ነው ምላችሁ። የምር በተለይ የቡታጅራ ዩቱበሮች አዲስ አበባ ከገቡ በኋላ በስመ አብ ወወልድ ወመንፈስ ቅዱስ በጣም ተበላሽተዋል። እንግዲህ ያተንቢም ተናግራለች። አዲስ አበባ ከመጣች ሁላችሁም በጣም መረን በቃ አሳዳጊ የበደለ ሆናችሁ ነው ምናምን አለ። እውነት በጣም መረን ነው እንትን ያሉት ማለት ነው። ሴት መቀየር ብርቅ መሰላቸው መሰለኝ። ዛሬ አንዷ ጋ ነገ አንዷ ጋ ትርጉም የለውም በነገራችን ላይ ማለት ነው። እኔ ከቡታጅራ ከዩቱበሮች አሁን እኔ በተለይ ከቡታጅራ ዩቱበሮች ምንም የምማረው ነገር የለም። ይቅርታ አድርጉልኝ። ምክንያቱም እንትን ባለትዳርን ማፋታት በቃ ዩቱበር ሲባል አሉ የሚያስተምሩ ዩቱበሮች አሉ በጣም ጎበዝ ለሰው ጥሩ ነገር የሚያደርሱ አሉ። ግን እኔ ከቡታጅራ ዩቱበሮች ይቅርታ አድርጉልኝ እነ ሩታና አብርሃም ነበረ ፍቅር ሲጫወቱ በቃ እንደነሱ ነው ፍቅር ማለት ምናምን ብለን ነበር። ግን መጨረሻው እንደዚህ እኮ ነው። እና ለማንኛውም ኤፍሬም ጥሩ እንደሰራ ሰው ጀብድ እንደሰራ ሰው አትበል። ይሄ ጥፊ ራሱ ሲያንስ ነው የምር። እንዴ ልጅቷን ከቤተሰቦቿ ነጥለህ አምጥተህ ማለት ነው እንደዚህ እዛ ህያብን ቁጭ አድርገህ ማለት ነው የሁለቱንም ህይወት እኮ ነው ያበላሸው። የሁለቱንም ህይወት ህያብ 4 ዓመት ሙሉ እድሜዋን የበላህባት። እሷ እንደመሆን እንግዲህ ብዙ አላማ ይኖራታል፣ ብዙ እቅድ ይኖራታል። ግን ፍቅር ስለሆነ ሀገር አቋርጣ ባህር አቋርጣ ነው የመጣችው ይች ልጅ ማለት ነው። ስለዚህ ብዙ ነገር ይዋሻታል። አሁን እንደሰማው ከሆነ እና ያተንቤ እንደሚያውቁ ወንድሞቹ እንደሚያውቁ ብዙ ነገር ነው የዋሻት። ብዙ ነገር በቃ ደግሞ የውሸቱ በቃ አይን ያወጣ ትላንትና እንግዲህ ነጭ ውሸት ነው እያለ ወንድምየው እንትን ሲለው ምንም አልዋሸሁሽም እያላን ነው። እና ምን ልላችሁ ነው? ለማንኛውም ውድ ቤተሰቦቼ በተለይ በአረብ ሀገር ያለ ነው ተጠንቀቁ። ባፋቸው በጣም ነው የሚያሳምኑን፣ ግን ተግባር ላይ የአሁኑ ትውልድ በተለይ ተግባር ላይ ዜሮ ናቸው። ባፋቸው በምላሳቸው ብቻ ነው የሚቀባጠሩት እንጂ
ተግባር ነው። እኛ ተግባር የሚያደርግ ነው ተግባር ላይ የሚያውለው ሰው ነው ያጣ ነው። እና ተጠንቀቁ። በተለይ እኛ አረብ ሀገር እንትን ያለን ሰዎች ለትዳር ከራሴ ጀምሮ ነው። እኔ ከራሴ አስተሳሰብ ተነስቼ ነው የምነግራችሁ። በጣም ጉጉት አለን ጥሩ ህይወት ይኖረናል ብለን፣ ግን ጥንቃቄ